ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። እንግዲህ በዛሬው ፕሮግራማችን ላይ አዲስ ዓመት 2018 ከገባበት ዕለት ጀምሮ በሀገራችን ኢትዮጵያ በመዲናችን አዲስ አበባ ላይ እጅግ በአነስተኛ ዋጋ ከምናገኛቸው በነዳጅ ከሚሰሩ ተሽከርካሪዎች መካከል ቁጥር 1 የሆነችውን የሱዙኪ ኢኮ አሁናዊ የዋጋ መረጃ አቅርብልን እያላችሁ በተደጋጋሚ ጠይቃችኋል። እኔም የእናንተን ጥያቄ መሰረት በማድረግ ይህችን ተሽከርካሪ በባንክ አማራጭ እንዲሁም በካሽ አሁናዊ ዋጋዋ ስንት ነው የሚለውን ሙሉ የዋጋ ዝርዝር ወደ እናንተ አደርሳለሁ። በተጨማሪም ደግሞ በሀገራችን ኢትዮጵያ በነዳጅ የሚሰሩ ተሽከርካሪዎችን በተመለከተ አዲስ መመሪያ ስለመዘጋጀቱ ይፋ ሆኗል። ይህ መመሪያ በተለይ የነዳጅ ተሽከርካሪዎች እጃችሁ ላይ ያላችሁ ኢትዮጵያኖች በሙሉ አሁኑኑ መወሰን የሚገባችሁን በዝርዝር ተቀምጧል። የሱንም መረጃ ወደ እናንተ አደርሳለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በሀገራችን ኢትዮጵያ ከአነስተኛ ተሽከርካሪዎች መካከል ሱዙኪ ኢኮና ሱዙኪ ኤቭሪ ሁለቱ እጅግ በጣም አነስተኛና ተመራጭ ናቸው። በዛሬው ፕሮግራማችን ይህችን የ2025 ሞዴል ሱዙኪ ኢኮ አሁናዊ በ2018 የመሸጫ ዋጋዋ ስንት ነው፣ በባንክስ ምን ያክል እየተሸጠች ነው የሚለውን መረጃ በማስቀደም ወደ እናንተ አደርሳለሁኝ። እንግዲህ ሱዙኪ ኢኮ እጅግ በጣም ተመራጭና ተወዳጅ ከሚያደርጋት መካከል በነዳጅ ከሚሰሩ ተሽከርካሪዎችና ነዳጅን በመቆጠብ ከሚታወቁ ተሽከርካሪዎች መካከል አንዷ ናት። ይህች ተሽከርካሪ እንግዲህ በመዲናችን አዲስ አበባ ላይ በሙሉ ተሰርተው ማለትም ወንበርና ታፒሴሪ እንዲሁም መስታወት ተገጥሞላቸው ለገበያ የሚቀርቡ አሉ። እንዲሁም በቫን ከፋብሪካው እንደወጡ ለሽያጭ የሚቀርቡ አሉ። ታዲያ ሙሉ ተሰርተው ማለትም መስታወትም ታፒሴሪም እንዲሁም ወንበርም ተሰርተው ለገበያ የሚቀርቡበት የዋጋ መረጃ አሁን ላይ እንግዲህ ከ2,350,000 ብር ጀምሮ እንደየቦታው ልዩነት ለሽያጭ ዝግጁ መኖራቸውን ተመልክተናል። ነገር ግን ከፋብሪካ እንደወጡ ምንም አይነት ታፒሴሪም መስታወትም ሆነ ወንበር ሳይገጠምላቸው የሚሸጥበት የዋጋ መረጃም 50% በባንክ አማራጭ ከሆነ 1 ሚሊዮን ብር ከፍላችሁ ቀሪውን 1,170,000 ብር በባንክ መውሰድ የምትችሉበትን አማራጭ የዘረጉ እጅግ በርካታ የመሸጫ ቦታዎች አሉ። ነገር ግን በካሽ ለምትፈልጉ ደግሞ አሁናዊ ዋጋዋ ማለት ነው ከቦታ ቦታ ልዩነት ቢኖራቸውም ከ1,900,000 ብር ጀምሮ ለሽያጭ መቅረባቸውን ተመልክተናል። እንግዲህ እነዚህ ሱዙኪ ኢኮ ተሽከርካሪዎች በተለይ ለአነስተኛ እንደ ሚኒባስ የሚያገለግሉ ተሽከርካሪዎች ናቸው። ዝቅተኛ ብር እጃቸው ላይ ኖራቸው የሥራ መኪናን መግዛት ለምትፈልጉ አዳዲስ 00 እነዚህን ተሽከርካሪዎች ከቤቱ ብትገዙ እጅግ በጣም ተመራጭና አዋጭ ይሆናሉ ለማለት ያክል እወዳለሁ። እንግዲህ መግቢያ ላይ እንደገለጽኩላችሁ በነዳጅ የሚሰሩ ተሽከርካሪዎችን እጃቸው ላይ ያላችሁ እህት ወንድሞች በሙሉ አዲስ መመሪያ ስለመዘጋጀቱ እንግዲህ ይፋ ሆኗል። በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር በዚህ ሰዓት ይፋ አድርጓል። የትራንስፖርትና ሎጂስቲክ ሚኒስትር ዴታ በረው ሐሰን በኢፕዲ ለሚታተመው ዘመን ኢኮኖሚ እንደገለጹት በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች ጣፈንታቸው ወደ ኤሌክትሪክ መቀየር እንደሆነም ገልጸዋል። ለዚህም የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ መቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን መናገራቸው ነው በዚህ ሰዓት የወጣው ሪፖርት ያስነበበው። የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያም ከ100,000 በላይ ተሽከርካሪዎችን ወደ ገበያ ማስገባት ችላለች ያሉት ኃላፊው በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95% የሚሆኑትን የኤሌክትሪክ ለማድረግ እየተሰራ መሆኑንም ተናግረዋል።
መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣይ 10 ዓመታት ውስጥ ከ500,000 በላይ የኤሌክትሪክ ተሽከርካሪዎችን ወደ ሥራ ለማስገባት ከፍተኛ ጥረት እየተደረገ መሆኑን የትራንስፖርትና ሎጂስቲክ ሚኒስትር ዴታ ብሮ ሐሰን በገለጹት መግለጫ ላይ ተመልክተናል። በተለይ የነዳጅ መኪና እጃችሁ ላይ ያለ ኢትዮጵያኖች በሙሉ ይህ ሁኔታ እንግዲህ መመሪያው ተግባራዊ ከመደረጉ በፊት እቅድ ነድፋችሁና ማድረግ የሚገባችሁን ሐሳብ ከወዲሁ ዝግጅታችሁን ማጠናቀቅ ይኖርባችኋል እላለሁ። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነችውን በሀገራችን ኢትዮጵያ እጅግ በአነስተኛ ዋጋ የምትሸጠዋን የነዳጅ ሚኒባስ አሁናዊ የዋጋ መረጃ ማለትም በ2018 በዚህ ሰዓት ወደ እናንተ አደርሻለሁ። እናንተ ስለ መኪናዋ የሚሰማችሁን ሐሳብ አስተያየት በኮሜንት ስጡበት። እንዲሁም የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ መቀየሩ የሚያመጣው ጥቅምና ጉዳት ያላችሁንም አስተያየት እንዲሁ በኮሜንት አሳውቁን እያል ለዛሬ እንግዲህ ያቀረብኩላችሁ መረጃዬን ይመስላል። በቅርቡም እንግዲህ የተለያዩ የመኪና መረጃዎችን ወደ እናንተ ለማድረስ እሞክራለሁ። የሱዙኪ ኤቭሪ አሁናዊ የዋጋ መረጃ እንዲሁም ሌሎች ኤፍኤስአር የጭነት እንዲሁም የህዝብና የተለያዩ ተሽከርካሪዎች መረጃን ወደ እናንተ የማደርስና የማስደምጥ ነው የሚሆነው። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉት። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ዛሬ ያቀረብኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።